አይተሻቸዋል እንባቸውን አይተሻል ከፈጣሪ ጋር ግንኙነት ያላቸው ሃይማኖት ያላቸው ሰዎች የተሻለ ደስተኞች ናቸው የተሻለ ጤነኞች ናቸው የተሻለ ረጅም እድሜ ይኖራሉ የሰዎች አስተያየት ኮሜንት ሞር ነህ አለኝ መንፈሳዊ ነህ አለኝ ተኛ አራዳ ነህ አለኝ ለምን ህይወትን ሃርድ ያደርጋል ከወር እስከ ወር መቆየት ያቃተው ሜዲካል ዶክተር ጠንክሮ ስላልሰራ ነው እንዴ መኪና ተሰጥቶክ ያቃል ሰተህም ታቃለህ ግን ስለተሰጠህ ነው እንዴ ሰጠኸው አንተ በዚህ ደንበኛ ቅልጥ ያልኩኝ አራዳ ነኝ ያልኩት ሰላም ተመልካቾች እንደምናችሁ ሳምንታችሁ እንዴት ነበር የተለያዩ ሐሳቦችን ያነሳን ወደ እናንተ የምንደርስበት የእውቀት አልማዞች ፕሮግራማችን እነሆ ተጀምሯል ዛሬም እጅግ በጣም አንድ ድንቅ ትልቅ ሐሳብ ይዘን ወደ እናንተ እንደርሳለን አብራችሁን ቆይታ አድርጉ ዶክተር እንደምን አለክ ደህና ነኝ ፕኔል እንዴት አለሽ ሳምንት እንዴት ነበር ሳምንቴ በጣም ጥሩ ነው ቆንጆ ነበር በጣም ያደነቁሽ ነው ሰዎች አንቺን እውነት ወይ በጣም አመሰግናለሁ በጣም ነው ማመሰግናለሁ አድናቆት እየበዛልሽ ይነግሩኛል ያደነቁ ነው እግዚአብሔር ይመስገን በጣም አመሰግናለሁ እንግዲህ ዛሬም ዶክተር አንድ ሐሳብን ይዘን ወደ ተመልካቾቻችን ልንደርስ ተገናኝተናል ባለፈው ሳምንት ያነሳነውን ሐሳብ በርካታ ሰዎች እጅግ በጣም ቆንጆ ሐሳብ ነበር ብዙ ተምሬበታለሁ ብዙ ለውጥንም በህይወቴ ላይ እንዳደርግ እንቅስቃሴ ጀምሬያለሁ ብለዋልና እንደዚህ አይነት መልእክቶችን መስማት ያው በጣም ነው የሚያስደስተው እውነት ዛሬም አንድ ትልቅ ሐሳብ ብዙ ሰዎች ደግሞ በህይወታቸው የሚማሩበት አንድ ትልቅ ነገርን የሚይዙበትን ሐሳብ ይዘን መተናል እንግዲህ የዛሬ ሐሳባችን የሚሆነው ተመልካቾቻችን ብዙዎቻችን ስለ ህይወት ስንጠየቅ ህይወት እንዴት ነው ሲባል ህይወትማ ከባድ ነው አስቸጋሪ ነው የሚሉ ሐሳቦችን መስማት የተለመደ ነው ከበርካታ ሰዎች ምናልባት በኑሮ የሞላላቸው የምንላቸው ሰዎችም ኑሮ አልተሳካልኝም ብለው የሚያስቡ ሰዎችም ዝነኛ ብለን የምንላቸው በቃ እነሱማ የደስታ የስኬት የምቾት ጥግ ላይ ናቸው ብለን የምናስባቸው ሰዎችም ህይወት እንዴት ነው ስንላቸው ህይወት ከባድ ነው ይላሉና ሁሉም ሰው እንግዲህ ሲጠየቅ ህይወት ከባድ ነው የሚል ከሆነ ህይወትን ቀለል አድርገን ለመኖር ምንድነው ማድረግ ያለብን የሚለውን ሐሳብ ነው እንግዲህ ዛሬ ዶክተር ይዘን የምንነጋገረው በጣም ወሳኝ ሐሳብ ነው ፕኔል ምክንያቱም ኦልሞስት ብዙ ሰው ነው ያንን የሚለው ላይፍ ኢዝ ዲፊካልት ይላሉ ላይፍ ኢዝ ዲፊካልት ህይወት የምድር ኑሮ አስቸጋሪ ነው ይላሉ ያልተማሩትም ህይወት አስቸጋሪ ነው ይላሉ የተማሩትም ህይወት አስቸጋሪ ነው ይላሉ ስለዚህ ትምህርት አያስመልጥም ማለት ነው ላይፍ ዲፊካልት መሆኑን ሀብት የሌላቸው ኑሮ ዲፊካልት ነው አስቸጋሪ ነው ቻሌንጂንግ ነው ይላሉ ሀብት ያላቸውም ደግሞ እንደዚሁ ላይፍ ኢዝ ዲፊካልት ይላሉ ከባድ ነው ይላሉ አፍሪካ ውስጥ ያሉት ኢትዮጵያ ውስጥ ያሉ ሰዎች ህይወት ከባድ ነው ይላሉ አሜሪካ ብትጂ ካናዳ ብትጂ ላይፍ ኢዝ ቻሌንጂንግ ኑሮ ከባድ ነው ይላሉ እና ያስገርመኛል በጣም ማምለጫ የለውም በቃ የምድር ኑሮ አስቸጋሪ ነው ዲፊካልት ነው ማለት ነው እና ውጭ ሀገር በመሄድ አታመልጪውም በመማር አታመልጪውም በሀብት አታመልጪውም አንድ ጊዜ ምን ገጠመኝ መሰለሽ ፔናይ አገር ውስጥ የታወቁ በጣም ሀብታም አራጣ አበዳሪ ነበሩ እና እሳቸው ያበደሯቸው ሰዎችን ሊስት ለማግኘት አጋጣሚውን አገኘው በጣም በመትቀርባቸው አንተ አጋጣሚውን ያገኘው ኦኬ በጣም በመትቀርባቸው ሴት ከሳቸው የተበደሩ ሰዎችን ስም ዝርዝር ነገረችኝ ዋው እነዛ ሰዎች ከተማ ውስጥ በጣም ሀብታም የሚባሉ ሰዎች ናቸው ተበዳሪዎቹ ከሌ 30 ሚሊዮን አለበት ከሌ 40 ሚሊዮን አለበት ከሌ 20 ሚሊዮን እንዴ ሀብታም የለም እንዴ ያልኩኝ በጣም እስከገረም ድረስ እንግዲህ እነዚህ ባንክ ተበድረው የባንክ የሚከፍሉት ዘግይቶባቸው ከሳቸው የተበደሩ ናቸው ስለዚህ ለሀብታሞቹም ከባድ ነው ማለት ነው አልኩኝ በጣም አስቸጋሪ ነው ማለት ነው አልኩኝ እና ህይወት አስቸጋሪ ነው ዲፊካልት ነው ከተጠቀምንበት ያበረታናል ካልተጠቀምንበት ደግሞ ያደቀናል የፕሬዝዳንት ጆን ኤፍ ኬኔዲ አባት ናቸው መጀመሪያ አሉት ይባላልና when the going gets tough
the tough gets going የሚል አባባል አለ። when the going gets tough the tough gets going እሳቸው ናቸው መጀመሪያ ያሉት ይባላል። በኋላ በዘፈን ቀርቧል፣ ግን መጀመሪያ የተናገሩት የሚባለው እሳቸው ናቸው። ሲከብድ መንገዱ አንቺ ትከብጅበታለሽ እና መንገድሽን ትቀጥያለሽ ማለት ነው። ታፍ ሲሆን መንገዱ ያ ደግሞ የሚሄደው ሰው ደግሞ ታፍ የሆነበትና ኑሮ ላይ መንገዱን ይቀጥልና ከተጠቀምንበት ያበረታናል፣ ይጠቅመናል። ካልተጠቀምንበት ደግሞ ያደቀናል። ግን አስቸጋሪ መሆኑ ግን የሁሉም ነው። ዶክተር አንዳንዴ ስናስበው ምናልባት የመጀመሪያ ህይወታችን ላይ የምናገኘው ገንዘብ ምናልባት ደሞዛችን 10 ሺህ ብር ከነበረች 100 ሺህ ብር ሲሆን ህይወት ሚሞላ ይመስለናል። በቃ የዛኔማ ፌሽታ ነው ዓለም ነው በቃ ቅልል ብሎን ሁሉን ነገር የምንኖር ይመስለናል። ልክ 100 ሺህ ላይ ስንደርስም ደግሞ ራሳችንን መልተን ህይወት ከባድ ነው ስንል እናገኘዋለን። ልክ እንዳልከው አሁንም ደግሞ ሚሊዮነር ሆነው ህይወት ሞላላቸው ብለን የምናስባቸው ሰዎችም ደግሞ በራሳቸው የህይወት መስመር ህይወት ከባድ ነው ሲሉ እንመለከታለንና እንግዲህ በርካታውን ማህበረሰብ የሚያስማማ ህይወት ከባድነት ካለው ቀለል አድርገን ለመኖር ምን እናድርግ የሚሉትን ሐሳቦች ነው ዛሬ ለተመልካቾቻችን ይዘንላቸው የመጣ ነው። የመጀመሪያው ሐሳብ የሚሆነው ህይወትን ቀለል አድርጎ ለመኖር ንፉግነትን ማስወገድ ነው። ንፉግነትን ማስወገድ። ንፉግ የሆነ ሰው ደግሞ የበለጠ ህይወቱ ከባድ ነው ማለት ነው። ከባድ ነው። አንድ ጊዜ ፕሬዚደንት ባራክ ኦባማ ፕሬዚደንት እያለ አንድ ጥያቄ ተጠየቀ። የዓለም ችግር ምንድነው ብለው ጠየቁት። የዓለም ችግር ምንድነው? እንግዲህ ፕሬዚደንት ኦባማ በጣም የተማረ ሰው ነው። ትንታኔ በመስጠት የታወቀ ሰው ነው። በጣም ጥሩ ተናጋሪ ነው። የዓለም ችግር በተለይ የኢኮኖሚ ችግሯ ምንድነው ብለው ጠየቁት። ምን ብሎ መሰለ? እኔ ጥያቄውን ስሰማ ትንታኔ ልሰማ ነበር የጠበቅኩት። እሱ ግን አንድ ቃል ነው የተናገረው፣ ግሪድ አለ። የዓለም ችግሯ ግሪድ ነው አለ። ግሪድ ማለት ንፉግነት ማለት ነው። እንግዲህ በአንድ ቃል የዓለምን ችግር ግለጽ ሲባል ማለት የዓለምን ችግር ሲጠይቅ በአንድ ቃል ነው ያስቀመጠው፣ ግሪድ ነው አለ። እና ንፉግነት ነው። ሰዎች ምን ይላሉ? how can I get more and more and more ይላሉ አለ። ግን ማለት የነበረባቸው how can I give more and more and more ነበር ማለት የነበረባቸው እሱም ነው አለ። ግን more and more እንዴት ላግኝ ነው እንጂ እንዴት ልስጥ አይሉም የሚል ነው። ይሄን ለማስረዳት አንዳንድ ምሳሌዎችን ልስጥሽ ቢሆን ሁለት ወንድማማቾች አውቃለሁ እና አንደኛው በቢዝነስ ዓለም ሄዷል እና በጣም ሀብታም ነው። አንደኛው ደግሞ ይሄ ከመጽሐፍ ጋር ሲታገል ምሁር ነው፣ ሲያስተምር፣ ሲጽፍ ምን ሲል ሀብት የለውም። እዚህኛው ወንድምየው ቤት ግቢ ውስጥ 4 መኪና ቆሟል። ሀብታሙ ቤት ወንድምየው ቤት። ይሄኛው ደግሞ በታክሲ ነው የሚሄደው። አሁን የምጠይቀው ጥያቄ ይሄ ነው። ከነዚህ ከ4 መኪናዎች አንዱን አንስቶ ለወንድሙ ቢሰጠው ለእናቱ ልጅ ለእናት ለአባቱ ልጅ ነው ለሌላ አይደለም እኮ። ከነዚህ ከ4ቱ መኪናዎች አንዱን አንስቶ ቢሰጠው ምን ችግር አለው? ችግር አለው? ምንም ችግር የለው። ግን አይሰጠውም። ያ በታክሲ ይታገላል። እዚህኛው ጋር ወንድሙ ቤት 4 መኪና ቆሟል። ይሄንን ታያለሽ። ሁለተኛ ምሳሌ ልስጥሽ። እህትማማቾች አሉ። እሺ። የአንድ እናት የአንድ አባት ልጆች ናቸው። እቺኛዋ ትልቅ ቤት አላት። በጣም ሰፊ ግቢ ያለው ሂውጅ የሆነ ቤት አላት፣ ፓላስ የመሰለ። ከዛ ተጨማሪ ደግሞ አፓርትመንቶች አሏት። እቺኛዋ ደግሞ የምትኖረው ኮንዶሚኒየም ውስጥ ነው። ታግላ ነው የምትከፍለው። እህትየዋ ተከራይታ ነው የምትኖረው። ኮንዶሚኒየም ተከራይታ ቤት ኪራይ ታግላ ነው የምትከፍለው። የአንድ እናት የአንድ አባት ልጆች ናቸው። ጥያቄው ምንድነው? እቺ ከአፓርትመንቶቿ አንዱን ለሷ ብትሰጣት ምንድነው ችግሩ? ምንም ችግር የለም። ምንም ችግር የለውም አይደል? እህቷ ናት ብትኖርበት፣ አትሊስት ብትኖርበት። መውሰድ እንኳን አይደለም እኮ እንደው ብትኖር ቤት ክራይ ባትከፍል እንደው ብትኖርበት ምን አለበት? በጣም እሺ። አብሮ አደግ ጓደኛሞች አሉ። አሁንም አውቃቸው። ይሄኛው ሚሊዮነር ነው፣ በጣም ሀብታም ነው። እንግዲህ ህይወት
ምን ይላል መሰለሽ መክብብ ላይ ሰለሞን እድልና አጋጣሚ ያገናኛቸዋል ይላል። እድልና አጋጣሚ ያገናኛቸዋል ይላል። ይሄኛው በሄደበት መንገድ በጣም ሀብታም ሆኗል። ጓደኛው ደግሞ አብሮ አደጉ ደግሞ ምንም የለውም። ይገናኛሉ፣ ምሳ አብረው ይበላሉ፣ ይሄ ጋብዛል፣ ስቀው ተጫውተው ምናምን ቻው ይለዋል። ግን እንደው ካለው ብዙ ሚሊዮን ብሮች አንዱን አንስቶ ኑሮህን እስቲ ለውጥበት መነሻ የሆነህ ብሎ ቢሰጠው ምን ችግር አለው? ምንም ችግር የለው አይደል? ግን አናረግም እንደዚህ። ይሄ ነው ችግሩ። አሁን አንዳንድ ሰዎች ሊገረሙ ይችላሉ። እንዴት ነው መኪና አንስቶ የሚሰጠው ምን ማለት ነው ምናምን ሊሉ ይችላሉ። በጣም ጥሩ ለማስተማር ብዬ ነው የምናገረው። እኔ የመኪና ስጦታ ተቀብዬ አውቃለሁ። አሁን የምንነዳው መኪና ስጦታ ነው ማለት አጠራቅሜ የገዛሁት አይደለም። የመኪና ስጦታ ተቀብዬ አውቃለሁ። ግን ደግሞ የመኪና ስጦታ ደግሞ ሰጥቼ አውቃለሁ። ለሰው ጠርቼ መኪናውን ሰጥቼ ስም ማዛወሪያውን ከፍዬ ሰጥቼ ደግሞ አውቃለሁ። ይቻላል ማለት ነው። በደንብ ከባድ ነገር አይደለም ለማለት ነው። እውነት ነው። ዋናው ልብ ነው ብዬ ነው ማስበው እንደዚህ አይነት ነገር ላይ። በሚሊዮን የሚቆጠር ገንዘብ ስጦታ ተቀብዬ አውቃለሁ። ዝም ብሎ በሆነ ሰርቪስ የተደሰቱ ሰው በሚሊዮን የሚቆጠር ገንዘብ ስጦታ ሰጥተውኝ ያውቃሉ፣ ተቀብዬ አውቃለሁ። እኔም ደግሞ ቢያንስ 1 ሚሊዮን ብር ስጦታ ሰጥቼ አውቃለሁ። ስለዚህ ይቻላል ማለት ነው። መስጠት ይቻላል ማለት ማናውቀውን ነገር አይደለም የምናወራው ማለት ነው። እኔ ሰጥቼ አውቃለሁ። አንድ ሰው ቴሌቪዥኑን ሊቀይር ነው። አንድ ቲቪ እየተጠቀመ ነበር፣ ቴሌቪዥኑን ሊቀይር ነው። ትልቅ ቴሌቪዥን ገዝቶ መጣ። ግድግዳውን የሚሸፍን ቴሌቪዥን ገዝቶ መጣ። ያክስቱ ልጅ ቲቪ የላትም። የተቀየረውን ቴሌቪዥን አሮጌ ዕቃ ዩዝድ ዕቃ የሚገዛ እስቲ አምጡና ይግዙና ይወሰዱና ይሽጡት ከሚል ላክስቱ ልጅ ቲቪውን ወስዶ እስከ ማስቀመጫው መጣሁኝ ብሎ ሰርፕራይዝ ቢያረጋት ምን ችግር አለው? ግሪድ ይሄንን ይከለክላል። ንፉግነት ይሄንን ይከለክላል። አሁን ሰዎች ሰው ሰርቶ ነው ማግኘት ያለበት ይላሉ። እስማማለሁ። ሰው ሰርቶ ማግኘት አለበት። ወይም ደግሞ ግን ያላገኘውን ሰው ደግሞ ሀብት ያላፈራውን ሰው ጠንክሮ ስላልሰራ ነው ብሎ ያስባሉ። አስተማሪው ጠንክሮ ስላልሰራ ነው ሀብት ያላፈራው አይደለም። ልጆቻችን የሚያስተምሩ መምህራን ጠንክረው ስላልሰሩ ነው። ከወር እስከ ወር መቆየት ያቃተው ሜዲካል ዶክተር ጠንክሮ ስላልሰራ ነው እንዴ? እድልና አጋጣሚ ያገናኛቸዋል ይላል። ስለዚህ ፕሪቪሌጅድ የሆነው ደህና ያገኘው እሳ ጋር ለሚደክመው ወንድሙ ግን ሀብት ማፍራት ላልሆነለት ቢሰጠው ቢያካፍለው ጥሩ ነው። ግሪድን ብናስወግድ ማለት ነው። እዚህ ጋር ግን ዶክተር አሁን አንተ ስትጠቅስ መኪና ተሰጥቶክ ያውቃል፣ ሰጥተህም ታውቃለህ። በብዙ ሚሊዮን የሚቆጠሩ ብሮች ተሰጥቶህ ያውቃል፣ ሰጥተህ ታውቃለህ። ግን ስለተሰጠህ ነው እንዲሰጠኸው አንተ። አንዳንድ ሰዎች እኔ ምን ተደርጎልኝ ነው ሌላ ሰው ማደርገው የሚልን ሀሳብ ሊያነሱ ይችላል። ከዛ ደግሞ እኔ መስጠት ካለብኝ ደግሞ እሰጣለሁ። ይህንን በማድረግ አምንበታለሁ፣ ይሰራል። አሁን ይህንን ያነሳሁት እኔ ሰጠው የተቀበልኩ ለማለት አይደለም። ግን የሚደነግጡ ሰዎች አሉ። መኪና ይሰጣል እንዴ ብለው የሚደነግጡ ሰዎች አሉ። ቢሊየን ብር ይሰጣል እንዴ ምን ማለት ነው ሊሉ ይችላሉ። እኔ ደግሞ ይሄንንም አይቻለሁ ይሄንንም አይቻለሁ ብሎ ለማስረዳት ነው። እና መስጠት የሚለው ነገር ንፉግነትን ካስወገድን በጣም ብዙ ለውጥ በዓለማችን ላይ ማየት እንችላለን ማለት ነው። እሺ አንድ ደግሞ ዓለም አቀፍ ነገር ላውራልሽ። የዓለም ወርልድ ፉድ ፕሮግራም የሚባለው የዓለም የምግብ ፕሮግራም የሚባለው ዌብሳይታቸው ውስጥ ገብተሽ ብታነቢ የሚለው እንደዚህ ነው። በዓለም ላይ ያሉ ህዝቦችን ሁሉ የሚመግብ ምግብ በምድር ላይ ይመረታል። ፕላኔታችን አላት። ግን 1/3 የዓለም ህዝብ ግን የምግብ ችግር አለበት። ለምን እንደሆነ ታውቂያለሽ? ይደፋል፣ ይጣላል። ምን ያህል ይጣላል መሰለሽ? 1.3 ቢሊዮን ቶን ምግብ በአመት ይጣላል። 1.3 ቢሊዮን ምግብ ዋጋው $1 ትሪሊዮን የሚገመት የሚያወጣ ምግብ
በየዓመቱ ይጣላል። ስለዚህ ምድር ላይ መሬት አልከለከለችም ምግብ ማለት ነው፣ ግን ይጣላል፣ ይደፋል። አሜሪካ ብትሄጂ የሚደፋው የሚጣለው ብዙ ነው። ስለዚህ ምግብ ችግር አይኖርም ነበር ማለት ነው። ግሪድ ባይኖር ፌር የሆነ ዲስትሪቢዩሽን ቢኖር ምግብ ችግር አይኖርም ነበር ማለት ነው። እኔ ዲያስፖራ ወገኖቻችንን በጣም ነው የማመሰግናቸው። በጣም አሁንም ለይቼ ላመሰግናቸው። እነሱ ባይልኩ ኖሮ አብዛኛው ኢትዮጵያ እንዴት ነበር የሚኖረው? ጵኔል በጣም እናቶች እንዴት ነበር የሚኖሩት? በቃ የእነሱን የሚጠብቅ በጣም በርካታ ሰው አለ። በጣም እና እነሱም ሳያቸው አይሰስቱም። ብዙ ጊዜ በቃ ማድረግ ያስደስታቸዋል፣ መድረስ ይፈልጋሉና አንዳንድ ጊዜ ሰዎች አለመስጠትን ለማስተማር ሲሞክሩ አይቻለሁ። ሰርቶ ያገኝ እንደዚያ ፍጹም መስጠት ልክ አይደለም፣ እንደውም ማበላሸት ነው የሚሉ አሉ። አሁን እነዚህ ዲያስፖራዎች መላክ ቢያቆሙ ስንት እናቶች ናቸው የሚቸገሩት? ታናናሽ እህቶቻቸውን የሚያስተምሩ ወንድሞቻቸውን የሚያስተምሩ ለመቃሚ አይደለም ለመጫሻ እሱ መላክ የለባቸውም፣ ግን ለቤተሰባቸውን ለማገዝ ግን ተገቢ ነገር ነውና አለመስጠትን ማስተማር የለብንም። ይልቁን ግሪድ የሚባለውን ነገር ንፉግነት የሚባለውን ነገር ብናስወግድ የኛም የወገኖቻችንም ኑሮ ይቀላል ለማለት ነው። የሚገርም ነው። እንግዲህ ብዙዎቻችን ህይወት ከባድ ነው እንላለን። ስለዚህ ራሳችንን መመርመር ነው። እንግዲህ ምናልባት ህይወታችንን ለማቅለል ይሄ አንደኛው መንገድ ሊሆን ስለሚችል፣ ወደ ሁለተኛው መንገድ ስናልፍ ደግሞ አንዳችን ለሌላችን ዋጋ መክፈል ነው። የሚገርመው ዶክተር ብዙዎቻችን ህይወትን ለማቅለል ሲባል የምናስበው መስራት፣ መፍጋት፣ ነገር እንዴት ሻለ ነገር እንዲመጣ ቀዳዳዎችን ማየት እያልን ነው የምናስበውና አሁን እያነሳናቸው ያለናቸው ሀሳቦች ደግሞ ከዛ ለየት ያለ በተቃራኒው የምናይበት መንገድ ነው። አንዳችን በሌላችን ዋጋ መክፈል የሚለው ሀሳብ ህይወትን እንዴት ነው ሊያቀልልን የሚችለው? እኔ እነሳና ለኔ ጥቅም የሌለው ለጵኔል የሚጠቅም ነገር ለማድረግ ሩቅ መንገድ ይሄዳለሁ። አንቺ የምትፈልጊውን ነገር ለማግኘት ፒያሳ ሄጄ ገዝቼ አዘጋጅቼ ምን ብዬ እመጣለሁ። እዛ ውስጥ እኔ ምንም ቤኔፊት የለኝም። ያንን የማደርገው ለማን ነው? ላንቺ ነው። ያ ማለት ነው ለሌላው ሰው የሚጠቅም ነገር ለማድረግ በጣም ዋጋ መክፈል። ዋጋ ከፍሎ አንድ ጊዜ ዳዊት ንጉሥ ዳዊት ትዝ ይልሻል? ውሃ ጠማውና እዛ ጋር ምንጭ አለ። ከምንጩ በፊት ግን ጠላቶቻቸው አሉ የታጠቁ። ከዛ ውሃ ብጠጣ ባገኘሁ ብሎ ተመኘ እና 3 ኃያላን ተነሱና በሰልፉ መሃል አልፈው ሄደው ውሃውን ቀርተው አመጡለት ይላል። ውሃው ለነሱ አይደለም ለዳዊት ነው፣ ለንጉሥ ዳዊት ነው። ለሌላ ሰው ዋጋ መክፈል፣ ለኛ ጥቅም የሌለውን ነገር ዋጋ ለሌሎች መክፈል ማለት ነው። እዛ ያቀላል። አንቺ ለኔ ዋጋ ትከፍያለሽ። የኔን መጽሐፍ ላስመርቅ ስትይ ነበር። እዛ ውስጥ የምታገኘው ጥቅም አለ? የለም። በግልሽ የምታገኘው ጥቅም የለም። ምንም የምታገኘው ጥቅም የለም። ለኔ ነው ልታረግ የፈለግሽው። ባለፈው አሜሪካ የነበርኩኝ ጊዜ እና ከሎስ አንጀለስ ወደ ላስ ቬጋስ እየሄድን አንድ ሰው ደወለ። ማመሰለሽ የደወለው በጣም ታዋቂ ነው፣ አርቲስት ደሳለኝ። አርቲስት ደሳለኝ የሚታወቀው በእንባው ነው። እና እኔ እንባው ያስቀናኛል እላለሁ ብዙ ጊዜ። እና እሱ ደወለ፣ አርቲስት ደሳለኝ ደወለ። ከዛ እዛ እንዳለሁ ያውቃል። እኔን አወራኝና አብረው ያሉ ልጆች አሉ እንዴ አለኝ። አዎ መኪና ውስጥ አብረን ነን እኮ አልኩት። አንድ ያቀርብልኝ አለ። ከዛ አስቀረበ እና ስፒከር ላይ ነው ሰማዋለሁ የሚለውን ነገር። እኔ የምላችሁ ዶክተር ወዳጄነህ በጣም ትሁት ሰው ነው። እንዲያርፍ እያሳረፋችሁት ምግብ ደግሞ መብላት አለበት። እሱ ይሉኝታ ሊኖረው ይችላል። ምግብ መብላት አለበት፣ ማረፍ አለበት፣ ሰዎች እንዳያስቸግሩት፣ በጣም ይሄ ሰው እየከበበ እንዲህ እንዳያስቸግረው እያለ ይላቸዋል። አጭር መሰለሽ የሚለው ማስጠንቀቂያ ይሰጣቸዋል። አንተ አታረገውም ብሎ የሚያስበውን ነገር እንግዲህ ለአንተ ማረጉ ነው። ኤግዛክትሊ። ትሁት ስለሆነ እረፍት ያስፈልገዋል፣ እንዳይቸገር፣ እንዲያርፍ፣ ምግብ በደንብ እንዲበላ፣ እንዲህ ሰዎች እንዳያስቸግሩት እያለ በዝርዝር መመሪያ ይሰጣቸዋል። ከዘጋ በኋላ ልጆቹ ስቀዋል። ወይ ጉድ ብለው ስቀዋል። እና አሁን ይሄ ምን ማለት ነው? ምን አይነት ልብ ነው? ምን አይነት ጥሩ ልብ ነው? ተመልከች። አሁን ለኔ ነው የሚያስበው። እንግዲህ ትልቅ ሰው ነኝ።
ማለት ግን እሱ ለእኔ ስለ እንዲያርፍ ምግብ እንዲበላ ምናምን እያለ መመሪያ ይሰጣል እኔን የጠሩኝን ልጆች። ሲያትል የሱ ያክስት ልጅ አለች ከዝኗለች እና እሷ ደውላለን ቤት ጋብዛናለች። እሷ ጋር ደውሎ የሰጣት መመሪያ እና ቤቷ ስንሄድ ሰርግ ነው የሚመስለው ቤቱና ምንድነው ይሄ ሁሉ እያልን የተደረደረውን ነገር ምኑን ትሯሯጣለች ምን ትላለች ምንድነው ይሄ ሁሉ ለሶስት ሰው እንደዚህ ያረክሽው እንደዚህ አናት አርቲስት ደሳለኝ የሰጠኝን ማስጠንቀቂያ አታውቅም አለች። ይሄም ማለት ነው ለሱ ጥቅም የሌለውን ነገር ለሌላው ሰው ማድረግ ማለት ነው። ይሄ አንዱ ህይወታችንን የሚያቀልልን እንደ ማህበረሰብ እንደ ግለሰብም አንዳችን ለሌላችን ዋጋ ስንከፍል እኛ ጥቅም ማናገኝበትን ነገር ለሌላው ሰው ብለን ስናደርግ ማለት ነው። ከዛ ግን ምን የሚባል ነገር አለ መሰለሽ what you make happen for others will happen to you ይባላል። what you make happen for others will happen to you ላንቺ እንዲሆን ማዘጋጀው ነገር ለኔ ይሆናል ዞሮ በኋላ ተራ ጠብቆ ይመጣል እና what you make happen for others will happen to you ይባላልና ለሌሎች ዋጋ ለመክፈል ፈቃደኞች መሆን አለብን ማለት ነው። ለሌሎች ዋጋ ለመክፈል ፈቃደኞች መሆን እንዳለብን ሁሉ ደግሞ ለሌሎች ሰዎች ደግሞ አሳዳጅ ሰዎች መሆን የለብንም። ሌሎች ሰዎችን በህይወታችን ውስጥ የምናሳድድ ሰዎች መሆን የለብንም። የራሳችን ህይወት እንዲቀልልን በሶስተኛነት የምናነሳው ደግሞ እሱን ነው። እንዴት ነው ሰዎች ሌሎች ሰዎችን የማሳደድ ህይወት ሲኖሩ የራሳቸው ህይወት የከበደ የሚሆነው? እንደው ሰዎች ሁሉ ቢሰሙኝ አሁን በጣም ደስ ይለኛል። ለምን መሰለሽ የምድር ኑሮ ዲፊካልት ሆኖ ተግዳሮት ኖሮት ከብዶን ከዛ ደግሞ ህይወታችንን የሚያከብዱብን ሰዎች ይመጣሉ። በጣም አሁን ማህበራዊ ሚዲያ ላይ ለምሳሌ ህይወትሽን የሚያከብዱብሽ ሰዎች ይመጣሉ። በጣም በምን በማይሆን አስተያየት በመሳደብ ህይወትሽን ያከብዱብሻል። ለኛ አይደለም እኔ አሁን እንደዛ አይነት እንትን የለኝም ብዙ ቦታ አልሰጠውም ብዙ አላነብምም ብዙ ቦታ አልሰጠውም። ግን አሁን በቅርብ አንዲት ልጅ ቃለ መጠይቅ ሰጣየሁ የኢትዮጵያ ፊልሞች ነው ያለሁኝ አይደል እና አንዳንዶቹ በጣም ጥሩ ናቸው። በጣም አንዳንዶች አሉ ማልጨርሳቸው አሉ ማልጨርሳቸው አሉ ጀምሬ ማልጨርሳ አንዳንዶቹ ግን በጣም ጥሩ ለምሳሌ ኪያ የሚባል ፊልም ኪያ በጣም ቆንጆ ፊልም ነው አይደለም አይተሽዋል? ዊያው በጣም ቆንጆ በጣም እኔ በጣም ጥቂት ፊልሞች ናቸው ደግሜ ያየኋቸው። አሁን ከሮማንስ ከፍቅር ፊልሞች ባለታክሲው የሚለውን 2 ጊዜ ነው ያየሁት። በጣም ጥሩ ነው ባለታክሲው በጣም ቆንጆ ፊልም በጣም ቆንጆ በደንብ ሰርተውታል። በደንብ ኪያ ደግሞ አስገራሚ ነው። ልጁ አይ ቲንክ ጸሐፊውም አክተሩም ቸርነት ነው አይደለም? አርቲስት ቸርነት በጣም ደግሞ የሚገርም ብዙ ዋጋ የከፈለበት ፊልም ነው። ተሰርቆበት ከዛ በኋላ በጣም ብዙ ዋጋ ከፍሎበታል። ግን ህዝብ ውስጥ ደግሞ የቀረ ትልቅ ስራ ነውና ኪያ በጣም ቆንጆ ፊልም ነው። በጣም ጎበዝ ነው። ሲጽፍም ጎበዝ ነው። አክትም ሲያደርግ በጣም ጎበዝ ነው። እዛ ላይ የተጫወተችው ሴቷ ገጸ ባህሪ አይ ቲንክ ማርታ ነው መሰለኝ ስሟ። ማርታ እሺ አሁን እሷን በአጋጣሚ ቃለ መጠይቋን ሰማሁ። እኔ እየሰማሁት ነበር ራሱ በጣም እኔ ሳይኮሎጂ ስለሆነ እንትኔ እሰማለሁ አንዳንድ ቃለ መጠይቆችን ሆን ብዬ እሰማለሁ። በምንድን ነው ያስመርሯት? የተሻለ የሰዎች አስተያየት ኮሜንት በክፉ አስተያየት በጣም ወፈርሽ እንዲሆንሽ ልጅቷ ዲፕሬስ እስክትሆን ድረስ በጣም ከቤት ለመውጣት ፈቃደኛ እስከማትሆን ድረስ መስተዋት ጋር ስትደርስ ፊቷን እስክትሸፍን ድረስ ለምን እንደዚህ እናደርጋለን? የሚገርም እኮ ዶክተር ያንን ኢንተርቪው ከሰጠች በኋላ እንኳን ኢንተርቪዋን አይተው እዛ ኢንተርቪው ላይ ራሱ መጥፎ ኮሜንት ሰጧታል። አታፍሪም አሁን መተሽ እንዲህ ስታወሪ እንዲህ ስትይ ብለው ያንን ሁሉ ነገር ተናግራ ሐሳባችሁ እምትሰጡኝ አስተያየት ሰብሮኛል ተጎድቻለሁኝ ብላ ያንን አንደበት የሰማ ሰው ድጋሚ መጥቶ መጥፎ ኮሜንት ይሰጣል። አይገርምሽም? እኔ ኮሜንት አላነብም ግን ፈርቼ ነበር። አሁን እኮ እዚሁ ጋር መጥተው ደግሞ የሚሳደቡ ሰዎች ይኖራሉ። እየሰደቧት ነበር። የሚገርመው ለምን እንደዚህ እናደርጋለን ማለት ቆመው ቢያስቡ
ለምን ህይወትን ሃርድ ያደርጋሉ? ለምን የበለጠ አስቸጋሪ ያደርጉታል? አንደኛ ለነሱ ጥሩ አይደለም። አሁን አክተሮቻችን አነሳን አይደለም? ምን ያህል ገንዘብ ነው የሚያገኙት? የተወሰኑት ባንክ ጋር ጠጋ ያሉ በማስታወቂያ ምናምን ገንዘብ ሊያገኙ ይችላሉ። ሌሎች መቼም በአክቲንግ ክፍያ ብዙ ገንዘብ ያገኛሉ ብለን አንገምትም። ግን ታዋቂ ሆኑ፣ ዝና ግን አላቸው፣ ሀብታችን ህዝብ ነው ይላሉ። ለምንድን ነው የሚደበደቡት? ማለት በኮሜንት በምን በስማቸው ፌስቡክ ተከፍቶ ዩቲዩብ ተከፍቶ ምን ተብሎ የምድር ህይወት ቻሌንጂንግ ከሆነ ዲፊከልት ከሆነ ለምን የበለጠ ዲፊከልት እናደርገዋለን? እና ቢቀር እንዲህ አይነት ነገር መሳደቡ ቢቀር፣ ማሳደዱ ቢቀር፣ የሰዎችን ኑሮ ማክበድ ቢቀር። አሁን እቺ ልጅ ያለፈችበት መንገድ ከባድ። ምን አጠፋች? ምን አረገች? ምንም። እና አንዳችን የሌላችንን ህይወት ባናከብደው ባናሳድድና ህይወታችንን ባናከብደው እንዴት ጥሩ ነበር። ይሄን ለማለት ነው። ሰዎች የሌሎችን ሰዎች ህይወት ሲያከብዱ ወይም ደግሞ ሌሎችን በማሳደድ ህይወት ውስጥ ሲኖሩ የራሳቸውን ህይወት ነው የሚያከብዱት። የማይገባቸው ያ ነው። ራሳቸው ጭንቅላታቸው ላይ የሚፈጥሩት ከባድ ተጽዕኖ አለና የራሳቸውን ጤንነት የራሳቸውን ሰላማዊ ህይወት ነው የሚበጠብጡትና አንዳንዴ ሰዎችን የረበሽን ሰዎችን የተናገርን የሰዎችን ህይወት ያከበድን ይመስለናል። በእርግጥ የሰዎችንም ህይወት እናከብዳለን፣ መልሰን ግን የራሳችንንም ህይወት እጅግ በጣም ከባድ ነው የምናደርገውና ይሄ ትልቅ መልእክት ነው ዶክተር ብዬ አስባለሁ። ብዙ ሰዎች ቢሰሙህ ቢለወጡበት ተግባራዊ ቢያደርጉ በጣም መልካም ነው ብዬ አስባለሁ። ዘር ስለሆነ በቅሎ ይመጣል በጣም እና መተው በቃ ልምድ ከሆነ ገብቶ የመሳደብ ልምድ ካለ መተው አይተው በቃ አይጠቅምምና መተው ነው ለማለት ነው። ቀጣይ ሀሳባችን የሚሆነው አኗኗርን ማቅለል የሚለው ነው። እንዴት ነው ይሄንንስ ማድረግ የምንችለው? ቤታችን ውስጥ የምንኖረው ኑሮ አለ። ለምሳሌ እራት ላይ 6 አይነት ወጥ መቅረብ አለበት ብዬ ነው ያላምነው። ምን ያደርጋል 6 አይነት ወጥ? 6 አይነት ወጥ ካልቀረበለት እንግዲህ ራት አልበላ በሚልም ሰው አለ። ምንም አይሰራም 6 አይነት ወጥ። ትንሽ ፒኪ መሆን ሲምፕል ማድረግ ማለት ቫራይቲው ከአትክልት ከምናምን ይኖር ግድ የለም ጎመን ምናምን ይኖር። ግን እዚህ ጠረጴዛ ሞልቶ ለምንድን ነው የምትጨነቂው? አኗኗር ማቅለል ያስፈልጋል። አንድ ጊዜ የማራኪ ወግ እዚሁ ላይ አባይ ላይ ያለ አይደለም ግዛቸው ጋዜጠኛ ግዛቸው እሱ መጣና እኔ ጋር ፕሮግራም ሰራ እና እኔ አኗኗሬ ሲምፕል ነው። ቢሮዬ መቀረጽ ቤት አፓርትመንት ውስጥ ነበር የምኖረው። የዛ ጊዜ ብቻዬን ነበር የምኖረው። ልጆቼ ከእናታቸው ጋር ናቸው። እንዴ ዶክተር እንደዚህ ነው እንደሚኖረው? በጣም ጥቂት እንትኖች ናቸው ገንዘብ ያላቸው ሰዎች ናቸውና አዘኑልኝ በጣም። አንደኛው ባለሀብት በጣም ሀዘኑን ገለጸልኝና ይኸውልህ አልኩት እኔ የወርቅ ሹካና ማንኪያ በወርቅ ሹካና ማንኪያ የሚበላበት ቤት ውስጥ ኖር ያለው አልኩት። ሀብት ምን ማለት እንደሆነ አውቃለሁ። በመጀመሪያው ተዳሪ የእውነት ነው ደግሞ ይሄ ወርቅ ቅብ አይደለም። የወርቅ ሹካና በወርቅ ሹካና ማንኪያ የሚበላበት ቤት ውስጥ ኖር ያለው አልኩት። ብዙ ዳይመንድ በሳጥን ውስጥ ተቆልፎ የተቀመጠበት ቤት ውስጥ ኖር ያለው አልኩት። ስለዚህ ለኔ ብርቅ አይደለም አልኩት። ምርጫዬ ነው። ሲምፕሊሲቲ ምርጫዬ ነው። መርጬ ነው ይሄንን የምኖረው አልኩት። የዛ ጊዜ ብቻዬን ነበር። ከዛ አሁን ልጆቼ ከኔ ጋር ናቸው የሚኖሩት እና ቤት መቀየር ነበረብኝ ለነሱ እና ማቅለል ቀለል አድርጎ መኖር አኗኗርሽን ሲምፕል ማድረግ ኑሮሽን ያቀላል። ከመጠን በላይ አለመኖር አለመጨነቅ ይሄን ማለታችን ነው አኗኗርን ማቅለል ስንል። ቀጣይ የምናነሳው ሀሳብ እንግዲህ ከዚህኛው ሀሳብ ጋር የተወሰነ ተያያዥነት ያለው ይመስለኛል። ራስን አለማካበድ አለማስጨነቅ ያው ዞሮ ዞሮ ቀለል አድርጎ እንደመኖር ነው አይደል ዶክተር? እንዴት ነው የሚገናኘው ይሄስ? ከምሽቱ 1 ሰዓት ላይ ጮኛሞች ቀጠሮ አላቸው እና ማታ ነው 1 ሰዓት ነው ቀጠሯቸው። ምሳሌ ነው። ልጅቷ ለማታው ቀጠሮ እየተዘጋጀች ነው። ጧት 3 ሰዓት ላይ ፀጉሯን ልትሰራ ገባች። የኛ ሴት ልጅ ነገርሽ ከዛ በሂማን ሄር ፀጉሯን ተሰራች። ከዛ ቀጠለችና ጥፍሯን ለመሰራት ገባች። ምንድነው ፔዲኪር ማኒኪር ነው ብትሉት? ፔዲኪር የእግር ነው ፔዲኪር። ከዛ
እሱን ተሰራች። ከዛ ምሳ ትንሽ በላች። ከዛ ፊቷን ለመሰራት ገባች። 10 ሰዓት ላይ ልብስ በጣም ስትመርጥ ነበር። 12 ሰዓት ላይ ደክሟታል እሷ። ግን ለምን ብላ አሁን አንቺ ፀጉር ቤት ትገቢያለሽ ከፕሮግራማችን በፊት በጣም ትንሽ ደቂቃ ነው የምትቆየው። ከዛ ገብተሽ ትንሽ ሜካፕ ከዛ ፀጉርሽን ተሰርተሽ ምናምን ትወጫለሽ። ቀኑ ሙሉ ያ ሁሉ መከራ ለምታገባው ሰው ለጮኛዋ ያንን ሁሉ መከራ ለምንድን ነው የምትቀበለው? ነገ አብረው ነው የሚኖሩት። ጠዋት ያታል ተኝተው ሲነሱ ለምን ሲምፕል ሆና አትሄድም? ፀጉሯን ተሰርታ ላይት ሜካፕ አድርጋ ምናምን ሲምፕል ልብስ ለብሳ ብትሄድስ? ራሷን እያስጨነቀች ነው አይደለም? ደግሞ ሁሌ እንደዛ የሚጨነቅ ሰው አለ። በየቀጠሮ ሁሉንም ቀጠሮች ለምን ብለሽ ለምን ብላ እሱም ደግሞ የአንድ ሰዓት ቀጠሮን እያሰበ ምን አውርቶ እንደሚያስደንቃት እያሰበ ቀኑ ሙሉ ቢሮ እኮ ተቀምጦ የሚያስበው እሷን እንዴት ኢምፕሬስ እንደሚያረጋት ነው። ወይ የሌለውን ኮንቴነር አስጭኛለሁ ይላል፣ ወይ የሌለውን ነገር ያወራል። ምን አስጨነቀው? የኮንቴነሩ ነገርማ በቃ ኢትዮጵያ ውስጥ ሁሉም ወንዶች ነው እንደሚያስጭኑት ተብሏል እኮ። ተይ እንጂ እንደዛ ተብሏል። ኮንቴነር ሁሉም ነው ወሬው መሀል ዴቲንግ ላይ አለ ኮንቴነሩና ሁሉም ነው የሚያስጭኑት ተባለ። አለ ማስጨነቅ። አንዳንድ ጊዜም ታዋቂም ስትሆኚ ይሄ የሚያስጨንቅ ልብስ ለብሶ በቃ ነፍስ የሚያወጣ እኔ አይቻቸው እኔ ለነሱ ይጨነቃሉ። ሲምፕል መሆን ኑሮን ያቀላል። ባለባበስ ባኗኗርም አሁን ባለው ራሳችንን ሳናካብድ ራሳችንን ሳናስጨንቅ መኖር እንችላለን ለማለት ነው። በጣም ትክክል። እንግዲህ ይህንን ካልን ቀጣይ ሀሳባችን ደግሞ አሁን ላይ በርካታ ሰዎች በገዛ እጃቸው ራሳቸውን የሚያስጨንቁበት ነገር ነው የምናነሳው ዶክተር። በተለይ ደግሞ የሶሻል ሚዲያ መስፋፋትን ተያይዞ ሰዎች በከፍተኛ የህይወት ፉክክር ውስጥ ውድድር ውስጥ ገብተው እንመለከታለን እና ቀለል ያለን ህይወት ለመኖር ህይወት እንዳይከብደን ትልቅም ሀሳብ ነው ብዬ አስባለሁ። ራሳችንን ከሌሎች ሰዎች ጋር አለማወዳደር። ብዙ ሰዎች እንደ ሰዎች ለመሆን ሲሉ ነው ደስታቸውንም ሰላማቸውንም አጥተው በህይወት ውስጥ የሚኖሩትና እንዴት ነው ሰዎች ራሳቸውን ከሌሎች ሰዎች ጋር አለማወዳደር የሚችሉት? ላይፍን ቀለል አድርገው ለመኖር ይሄ ትልቅ የሚረዳቸው ሀሳብ ነው ብዬ አስባለሁ። በምድር ላይ አንቺን የሚመስል ሰው የለም ብንል በፍጹም ያንቺ ፊንገር ፕሪንት ያለው ሰው አንድ ሰው የለም። ስለዚህ ምን ማለት ነው? ጵኔል ዩኒክ ናት። በቃ እሷን የሚመስል ሰው የለም። የተለየች ሰው ነች። ከማንም ሴት ጋር አትወዳደሪም ማለት መወዳደር የለብሽ። ለምን ብለሽ የራስሽ ስትሽ ዩኒክነስ አለ። እኔ የምበልጠው በምድር ላይ ስኖር እኔ በምንም ነገር የምበልጠው አንድ ሰው የለም። አንድ ሰው አልበልጥም። ግን ደግሞ አንድም ሰው አይበልጠኝም። ለምን? ራሴን ስለማላወዳደር። ለኔ ተሰጠኝ ህይወት አለ፣ የራሴ እድል ፈንታ አለ፣ የራሴ ፖርሽን አለ። በቃ የራሴን ኑሮ ነው የምኖረው። ስለዚህ ራሴን ከሌላ ሰው ጋር አላስተያይም። አንድ ጊዜ ሳሙኤል የሚባል ነብይ ባለበት ሳኦል የሚባል የዛ ጊዜ ሳኦል ወጣት ነበር። መጣ። ሲመጣ the head of the table አስቀመጠው ይላል። ዋናው ወንበር ላይ አስቀመጠው ሳሙኤል። ከዛ ለሱ የተቀመጠውን እድል ፈንታውን አምጪ ብሎ ጠየቀ። ከዛ የሳኦል የተቀመጠለት እድል ፈንታ በጣና ተሰጠው። ማንም አልበላበትም። የሱ ነው። የኔን ነገር ማንም ሊወስዱ አይችልም። እኔ የሌላ የማንንም ሰው ልወስድ አልችልም። የሌላ ሰው ዝና ልነጥቅ አልችልም። የኔን ሊወስዱብኝ አይችሉም። የኔን አገልግሎት፣ የኔን ስራ፣ የኔን እግዚአብሔር የሰጠኝን ስጦታ፣ ጸጋ፣ ዕውቀት፣ ጥበብ ሌላ ሰው ሊነጥቀኝ አይችልም። እኔም ደግሞ የሌላውን መውሰድ አልችልም። እሱ የራሱን ስራ ይስራ፣ እኔ ራሴን ልስራ። ምን አወዳደርን? ስለዚህ በሰላም መኖር ከፈለግን ራሳችንን ከሌሎች ሰዎች ጋር አለማወዳደር። ራሳችንን ካላወዳደርን ቀጣይ የምናነሳው ሀሳባችን የሚሆነው አለማስመሰል ነው። ያልሆነውን ነን ብለን አለመቅረብ፣ አለማስመሰል ነው። እንዴት ነው እሱስ? አለማስመሰል ሂፖክሪሲ የሚባለውን ነገር በጣም ይጠላዋል እግዚአብሔር። እንደው መጽሐፍ ቅዱስ ስታጠኝ ሂፖክሪሲ የሚባል ነገር በጣም ይጠላዋል። አንድ ምሳሌ ልስጥሽ።
አንድ ጊዜ ገጠመኝም አንድ በጣም በትዳሩ ምቀናበት ሰው ነበር የማይታወቅ ሰው ስለሆነ ነው ምናግርሽ ማንም ሰው ሊያውቅ ስለማይችል እና በጣም ያስቀናኛል ትዳሩ ማለት መልካም ቅናት ስለ ትዳሩ ሲያወራ ብታዩ የኔ እኮ ትዳሬ ይላል እንዴት አይነት እኮ ትዳር እንደተሰጠኝ ባለቤቴ እኮ ገነት ማለት ነች እኮ በቃ እንዴት አይነት ሚስት እንዳለች ቤታችን እኮ ይለኛል እና መድረክ ላይም በአደባባይም ይላል ጥሩ ነው እና ያስቀናል እንደሱ በሆነልኝ ነው የምትይው አንድ ቀን ሚስቱን አገኘኋት እሺ ምን አለች ይመስልሽ 18 ዓመት አብረን አልተኛንም አለች ዋው 18 ዓመት 18 ዓመት አልጋ አይደለም የለየነው አለች ክፍል ለይተን ነው የምንኖረው አለች ዋው ሲመጡ ቸርች አካባቢ መላእክቶች ናቸው እሱ የሚናገረው እንደዛ 18 ዓመት ግን ክፍል ለይተው ነው የሚኖሩት ለምን ችግር ገጠማቸው አይደለም ችግር ሁሉ ሰው ይገጥመዋል ለምን እንደዛ ያወራል ይሄ ነው ይሽ ችግሩ የሌለ ነገር ማስመሰል ለምን ያስፈልጋል እና አንዳንድ ጊዜ ይሄ ነው ሂፖክሪሲ የሚባለው ይሄ ነው እኔ ህይወቴን በግልጽ እናገራለሁ አንተ ያረሊስ ስለሆንክ ነው እንዲም በቃ ዝም ብለ እንትንህን ግልጽ እናገራለሁ አልደብቅም ምክንያቱም አላስመስልም ደብቄ የሌለው ያልሆንኩትን ነገር ሆኜ መቅረብ አልፈልግም በቃ ይሄ ድካም ይሄ ነው ብርታቴ ይሄ ነው ደስ ካለ ትሰማኛለህ ካልፈለክ ዞር ታደርገኛለህ እንደዛ ነው ማስመሰል ግን በጣም ችግር አለው ሳይኖረን እንዳለን ማስመሰል በጣም ሳንማር እንደተማርን ማስመሰል ምሁር ሳይሆኑ እንደ ምሁር ማስመሰል ይሄ ለምንድን ነው የሚያስፈልገው ዝም ማለት እኮ ይቻላል እና ሂፖክሪሲ ያልሆነትን ሆኖ መቅረብ ማስመሰል ኑሮን ያስከብዳል ይሄን ማስወገድ አለብን ብያምናለሁ ማስመሰል ላይ እንደውም በተለይ ቅድም እንዳነሳ ነው ብዙ ጊዜ ሪሌሽን ላይ የፍቅር አጋር መምረጥ ላይ ወንዶች በብዛት ነው ያልሆኑትን ይሆኑና ሴቶችም አሉ እንደዚህ የሚያደርጉ ምናልባት አሁን ለምሳሌ ሀብት ሳይኖር በጣም ሀብት አለኝ ብለው ራሳቸውን አግዝፈው ሴቶች ጋር ያቀርቡና የማይሆን ነገር ይጠየቃሉ ያንን ነገር ለማድረግ እንግዲህ የሚገቡበት የሚወጡበት ማሰብ ነው ህይወት በራሱ ከባድ ሆኖ ያልሆንከውን ነገር ነኝ ካልኩ በኋላ የምትጠየቀውን ነገር ደግሞ ለማቅረብ በጣም ከፍተኛ የሆነ ፈተና ውስጥ ነው ራስን የምታስገባውና በጣም ከባድ ነው ጣሊያን ለምን ቬኒስ ደርሰናን በጣም ቬኬሽን ትላለች አዎ የዛኔ እንግዲህ ምን ችግር አለ ብሎ ያንን ለማሳካት በቃ ውጣውረድ ነው የሚሆነው በጣም ከባድ ነው የሚሆነውና በደስታ ለመኖር ትልቅ ነገር ነው በያስባለሁ ቀጣይ በስምንተኛነት የምናነሳው እንግዲህ የራሳችንን ሃይማኖት ማወቅ እና መጠበቅ የሚለውን ሐሳብ ነው አንዱ በጣም ባጭሩ ለማስቀመጥ አንዱ በማህበረሰባችንስ ኑሯችንን ከሚያከብዱ ነገሮች አንዱ የሃይማኖት ብሽሽቅ ነው አንደኛው ሰባኪ የሌላውን እምነት መተናኮል መዝለፍ ይሄ ማህበረሰብ ውስጥ ችግር ይፈጥራል በጣም አፖሎጂቲክስ የሚባል ነገር አለ አፖሎጂቲክስ ማለት አንድ ሰው የራሱን ሃይማኖት እነዚህ የተለዩ ሰዎች ናቸው አፖሎጂቲክስ ሰዎች የራሳቸውን ሃይማኖት ላይ አታክ ሲመጣ ሰዎች ጥያቄ ሲያነሱ ወይም ደግሞ ዘለፋ ሲያመጡ ለመመከት የተዘጋጁ ሰዎች ናቸው አፖሎጂቲክስ ሰዎች ጥሩ ነው እነዚህ አስፈላጊዎች ናቸው ሁሉም ሃይማኖት ውስጥ ያስፈልጋሉ ኮምፓራቲቭ ሪሊጅን የሚባላል ኮምፓራቲቭ ሪሊጅን በማስተርስ ዲግሪ በፒኤችዲ ደረጃ የሚጠና ንጽጽር ነው ይሄኛው ሃይማኖት እንዲላል ይሄኛው ሃይማኖት ይሄን ያስተምራል ይሄ ለምሳሌ ዶክትሪን ኦፍ ጋድ ዶክትሪን ኦፍ ጂሰስ ክራይስት ዶክትሪን ኦፍ ዘ ሆሊ ስፒሪት ዶክትሪን ኦፍ ኤተርናል ላይፍ ምናምን ይያለ ሁሉም ጋር ያለው ነገር ያወዳድራል ይሄ የምታጠኙ ነገር ነው የምሁር ስራ ነው መዘላለፉ ግን በጣም መጥፎ ነው በጣም በጣም ይጎዳ አምሮን ይጎዳል ማህበረሰብን ይጎዳል መቅረት ያለበት ነገር ነው ትናንትና አሁን እኔና አንቺ ፕሮግራም በመንቀርጽበት ጊዜ ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ አለፈው አይደለም ስርዓት እየተደረገላቸው ነበር ሚሊኒየም አዳራሽ ጳጳሱን አይተሻቸዋል እንባቸውን አይተሻል እንዴት ልብ እንደሚነካ በጣም ነው ያዘንኩት በጣም የሚገርም ፒክቸር ነው በቃ ረጥቦ ፊታቸው ስታይ እንደዚህ ነው መሆን ያለበት መከባበር ነው ያለብን መከባበር መዋደድ ሃይማኖቶችን አንድ አናረግም
እሱ የሃይማኖቱን ይጠብቅ፣ እሱም ሃይማኖቱን ይጠብቅ። ሃይማኖቱን መስበክ ከፈለገ ሃይማኖቱን ይስበክና የኔ ሃይማኖት እንደዚህ ነው ብሎ ያቅርብ፣ ወደሱ ለመጥራት ከፈለገ። የሌላውን ማጣጣል የሌላውን ማናናቅ ግን እና አሳይተውናል። አሁን ትናንትና አቡነ ማትያስ እጅግ የተከበሩ አባታችን በእንባቸው ሰብከውናል፣ ያስተማሩን ነገር አለ። በሀጂ ሙፍቲ ዑመር ኢድሪስ ፕሮግራም ላይ በእንባቸው የነገሩን ነገር አለ። እንደዛ ነው መሆን ያለበት እና የገዛ ሃይማኖታችንን እንወቅ፣ እናክብር፣ የሌሎችን አንተናኮል ለማለት ነው። አዎ እንግዲህ በዚህ አጋጣሚ እኛም ለመላው የእስልምና እምነት ተከታዮች የተሰማንን ጥልቅ ሐዘን ማስተላለፍ እንፈልጋለን። እንግዲህ ፈጣሪ ወደደውን የሆነው ለቤተሰብ ለሁሉ ለኢትዮጵያ ሕዝብ መጽናናትን ፈጣሪ እንዲያድለን እንግዲህ እንጠይቃለን። በቀጣይነት የምናነሳው ደግሞ ውይይቶች፣ ድርድሮች፣ ክርክሮችን ማድረግ ነው። ውይይቶችን፣ ድርድሮችን፣ ክርክሮችን ማድረግ ነው። ይሄ ትንሽ ጥያቄ ፈጥሮብኛል። እንዴት ነው ህይወትን ለማቅለል ውይይቶች፣ ድርድሮች፣ ክርክሮችም አለው እነዚህን ማድረግ ያለብን? በ21ኛው ክፍለ ዘመን የፖለቲካው ዓለም በተለይ ሊያደርግ የሚገባው ነገር ይሄንን ነው። መወያየት፣ ሀሳብን ማፋጨት፣ መደራደር ያስፈልጋል። ኢንተርናሽናሊ ነው የምልሽ። ራሽያና ዩክሬን እየተዋጉ ነው ምናምን ሲባል አይገርምሽም? በ21ኛው ክፍለ ዘመን እንዴት ይዋጋሉ? እንዴት መነጋገር ይቸግራቸዋል ማለት ትችላለሽ። ሁሉም ጋር የኛም ሀገር ብቻ ሳይሆን ሁሉም ጋር የሀሳብ ፍጭት፣ ሀሳብን አቅርቡ፣ በሀሳቡ ላይ መከራከር፣ የራስን ሀሳብ ማቅረብ፣ መተቸት፣ ከዛ ደግሞ መደራደር፣ ኔጎሽየት ማድረግ አስፈላጊ ነው በጣም። አሁን ሰዓታችን ስላጠረ አንዲት መጽሐፍ አለች ኔጎሽዬሽን ላይ የተጻፈ ትንሽዬ ነች። እሺ። እና ምን መሰለሽ የምትለው ጌቲንግ ቱ የስ የምትለው ጌቲንግ ቱ የስ እና ዊን ዊን ኔጎሽዬሽን ጋር እንዴት እንደሚደረስ እና የእሷ መጽሐፍ ጸሐፊዎች ምን ይላሉ? የዛሬ መጽሐፏን ስንጽፍ ኔጎሽዬሽን የሚያስፈልጋቸው ድርድር የሚያስፈልጋቸው ነገሮች ትንሽ ነበሩ አሉ። አሁን ግን አብዛኛው ዓለም ላይ ያለው ነገር ያለ ኔጎሽዬሽን የማይሆን ነው፣ ያለ ድርድር የማይሆን ነው አሉና በጣም አስፈላጊ ነው መወያየት፣ መከራከር፣ ሀሳብን ማፋጨት፣ መደራደር። ይሄ ደግሞ ኑሯችንን ያቃል፣ ወደ ሌላ ቦታ እንዳንሄድ፣ ወደ ኃይል ነገሮች ውስጥ እንዳንገባ ተቅመናን ኑሯችንን ያቃልልናል ማለት ነው። እንግዲህ እንዲህ እያለን የመጨረሻው ሀሳባችን ላይ ደርሰናል ዶክተር። የመጨረሻው ሀሳባችን የሚሆነው ወደ ፈጣሪያችን መቅረብ የሚለው ሀሳብ ነው። ወደ ፈጣሪያችን መቅረብ የሚለው ሀሳብን ስመለከተው ሳስበው ራሱ ብዙ ጊዜ በሃይማኖት ውስጥ ፈጣሪያቸውን በደንብ ያወቁ የቀረቡ ሰዎች በጣም ደስተኞች ናቸው። እኔ በጣም ነው የሚገርመኝ። ቢሞላ ባይሞላ ይሄ ምድራዊ የምንለው ነገር የሞከሩት ነገር ቢሳካም ደስተኛ ናቸው፣ ያመሰግናሉ። ባይሳካም እንግዲህ እሱ ያለውን የሆነው ይላሉና ወደ ፈጣሪ መቅረብ በጣም ትልቁን ቦታ ትልቅ ሀሳብ ይዛል ብዬ አስባለሁ። በጣም አሁን ያነሳሽው በሃይማኖት እየሰበክን እንዳይመስላቸው ሰዎች፣ ይሄ ሳይኮሎጂም ነው። ሳይኮሎጂ የሚለው ጥናቶች የሚያሳዩት ከፈጣሪ ጋር ግንኙነት ያላቸው ሃይማኖት ያላቸው ሰዎች የተሻለ ደስተኞች ናቸው፣ የተሻለ ጤነኞች ናቸው፣ የተሻለ ረጅም እድሜ ይኖራሉ ይላል። ይሄ ጥናት ነው፣ ሳይኮሎጂ ነው፣ ሃይማኖት አይደለም። ግን ደግሞ መንፈሳዊ ስታየው ለኔስ ወደ እግዚአብሔር መቅረብ ይሻለኛል ይላል ንጉስ ዳዊት። ንጉስ ሆኖ እኮ ነው ለኔ ወደ እግዚአብሔር መቅረብ ይሻለኛል ይላል። አንድ ነገር ልንገርሽና እንጨርሳለን። አንድ ሰው ምን አለኝ መሰለሽ? እኔ ለመሰለህ የምሰማህ አለኝ። ሰማሃለሁ በጣም አለኝ። እና የተማረ ሰው ነው የምሰማህ አለኝ። አንደኛ ምሁር ነህ አለኝ። በደንብ ተምረሃል፣ በደንብ አንብበሃል አለኝ። እሺ አልኩት። ሁለተኛ መንፈሳዊ ነህ አለኝ። ጥሩ ጸሎት እንደዚህ ህይወት እንዳለ ያስታውቃል አለ። ሶስተኛ አራዳ ነህ አለኝ። እሺ እንደዚህ ነው ሳኩት። አልጠበቅኩኝም አይደለም? አዎ በጭራሽ አልጠበቅኩም። ይሄ መጀመሪያ ሁለተኛ ከመጣው አንፃር አልጠበቅኩም ይሄንና እኔም በደንብ ነው ያሳቀኝ። በደንብ አመጣጡ ራሱ ሶስተኛው ሌላ ነው ብዬ ነበር። ምሁር ነህ አለ። በደንብ ደንበኛ ምሁር ነህ፣ ጥሩ መንፈሳዊ ሰው ነህ እና ደግሞ አራዳ ነህ አለ።
ከዛ እኔ ምን አልኩት አራዳ እውነት ነው አራዳ ነኝ አልኩት ማለት ሪች አካባቢ ነው ያደግኩት ሐረር ተወልጄ ሪች አካባቢ ነው ያደግኩት ጓደኞቼ ጨርቆስ መሀል ከተማው ማለት ነው የሐረር አይ ኖ ሐረር ተወለድኩኝ አዲስ አበባ ደግሞ ሪች አካባቢ አለ አዲስ አበባ ሪች አካባቢ እና ጓደኞቼ ጨርቆስ ልጆች ናቸው እና እውነት ነው አልኩት የኔን አራድነት ማስረጃ ግን ልንገርህ አልኩት እሺ ላጥፋም ላልማም ልድከም ልበርታ ከእግዚአብሔር ፊት አታጣኝም አልኩት ሄጄ የምደበቀው እግዚአብሔር ጋር ነው አልኩት በቃ የፈለገ ነገር ይፈጠር እኔ ቅዱስ ሰው አይደለሁም ስተቶች እሰራለሁ አጠፋለሁ ግን ደከምኩኝ ብዬ ግን ከሱ አርቅ በረታው ብዬ አይደለም የምጠጋው ስበረታ ስደክመም ሳጠፋም ሳለማም ከሱ ፊት አታጣኝም አልኩት በዚህ ደንበኛ ቅልጥ ያልኩኝ አራዳ ነኝ አልኩት ስለዚህ ለዶክተር አራድነት ይሄ ነው አራድነት ለኔ ወደ እግዚአብሔር መጠጋት ነው ተጠበቅ ያለሻ ትክክል እንደውም የመጨረሻ አራዳ አለመሆን ነው ከሱ ርቆ ብቻዬን እኖራለሁ አያስፈልገኝም እኔ እግዚአብሔር አያስፈልገኝም ምናምን ሃይማኖት አልፈልግም ማለት ነው ለኔ አራዳ ፋራነት ላለ ማለት እኮ ብዬ አመሰግንሻለሁ እኔ ብያለሁ እኔ ብይልካል ፋራነት እሱ ነው ብልጥማ ወደ እግዚአብሔር ይጠጋል በጣም ብልጥማ ፈጥኖ ወደ እምነት ስፍራው ይሄዳል ቃል ይሰማል ያነባል ቅዱሳን መጻሕፍትን እና ለኔ አራድነት ይሄ ነው አልኩት እና ሁሉም እኛ እንግዲህ የተለያየ እምነት አለን አይደለም የሁሉንም እምነት እናከብራለን የኔ አቋም እሱ ነው ሁሉንም እምነት ነው ማከብረው እና ሁሉም በየሃይማኖቱ ወደ ፈጣሪው ይጠጋ ፈጣሪውን ይፈልግ የሁሉም ሃይማኖት ደግሞ ይሄንን ይፈቅዳል ይሄን ይፈልጋል በደንብ እንግዲህ ህይወትን የሚያቀልልን ሐሳቦችን አነሳን መጨረሻ ላይ ደግሞ ሁላችንም በየእምነታችን ወደ ፈጣሪያችን ብንቀርብ የሚለውንም አነሳንና ተመልካቾች እናንተ ስትመለከቱ ህይወቴን ለማቅለል እነዚህን ነገሮች ማድረግ አለብኝ ብላችሁ የምታስቧቸውን ነገሮች በሙሉ ወደ ህይወት ለመተግበር ህይወታችን ላይ ለማድረግ መጣር በጣም አስፈላጊ ነገር ነው ብዬ አስባለሁ ዶክተር ስለ ትምህርቶችክ ስለነበረን ቆይታ እጅግ በጣም አድርጌ አመሰግናለሁ እኔ ብንል በጣም አመሰግናለሁ እንግዲህ ተመልካቾቻችን የቀረን አንድ ነገር ነው እሱም እንደሚታወቀው የዕለቱ አንኳር መልእክት ከዶክተር ጋራ አብረን በጋራ ሰምተን መመለስ ነው የሚሆነው መልካም ጊዜ ክብራትና ክብራን ከጋዜጠኛ ጵኔል ጋር ያደረግነውን ውይይት አይታችኋል አዳምጣችኋል አሁን ደግሞ በጣም አጭር ነገር ለመጨመር ነው የፈለኩት ፈጣሪ በመድር ላይ ለሰው ልጆች ያልሰጠን ነገር የለም ሁሉን ነገር ሰጥቶናል ሁሉን ነገር አዘጋጅቷል እንደውም አንድ ቦታ ላይ ቅዱስ መጽሐፍ ምን ይላል አራዊቶችን ሁሉ ይጠራና እነዚህ ሁሉ አንተን ተስፋ ያደርጋሉ ይላል አንተም እጅህን ትከፍታለህ ከመልካም ነገር ይጠግባሉ ይላል እንደ እምነታችን ፈጣሪን በመንጠራበት ጠርተን ያልሰጠው ለምድር ለሰው ልጆች ያልሰጠው ነገር የለም ችግሩ ምንድነው መካፈል አለመቻላችን ነው ሀብት መካፈል አለመቻሉ ነው ዲስትሪቢዩት አለመደረጉ ነው ቀደም ስንል እንደነበረው አንዳንዴ ያዝ ስለምናረግ ንፉግነት ስለሚይዘን ነው እንጂ በመድር ላይ ያልተሰጠን ነገር የለም ሁሉን ነገር ሰጥቷል እና እሱ አንተ እጅህን ትከፍታለህ ከመልካም ነገር ይጠግባሉ ተብሏል እሱ ግን እጁን እንዲከፍት በሃይማኖት መጽሐፍቶች ላይ የተቀመጠልን ነገር አለ በሁሉም ሃይማኖቶች የታዘዝነው ነገር አለ ምንድነው የታዘዝነው ነገር ስጡ ነው ስጡ እስልምናም መስጠትን ያስተምራል ክርስትናም መስጠትን ያስተምራል የይሁዲ እምነትም ደግሞ መስጠትን ያስተምራል ስጡ ከዛ ሲሰጣችኋል ነው የተባለው ስለዚህ እኛ እሱ የሱ ከላይ እጁ እንዲከፈትልን የሱ እጅ እንዲከፈት የኛ እጅ ደግሞ መከፈት አለበት ስለዚህ ቢያንስ የማንጠቀምበትን ዕቃ ለምን አውጥተን እንሰጥ ቤት ውስጥ የማንጠቀምባቸው ዕቃዎች አሉ ቤት ውስጥ የማንለብሳቸው ልብሶች አሉ ቢያንስ አውጥተን እጃችንን መክፈት አለብን መስጠት አለብን ማገዝ አለብን ሌሎች ከኛ አነስ ስለሚሉና ተጨንቀው ያየናቸው ተቸግረው ያየናቸው ግራ ገብቷቸው ያየናቸው ዝም ከምንል ጓደኛዬ ጨንቆት ተቸግሮ ግራ ገብቶት ሳየው ዝም ከምል እጄን ብከፍትለት ያያስኩትን ነገር ብለቅለት እሱ መልካም ነው ለማለት ነው
እኛ ደግሞ በምድር ሆነን ለወንድሞቻችን ለእህቶቻችን ለወገኖቻችን እጃችንን ስንከፍት ከላይ ደግሞ የሱ እጅ ይከፈትልናል እና እጃችንን እንክፈት መስጠትን እንለማመድ ቢያንስ ማንፈልገውን ነገር አውጥተን በመስጠት እንጀምር ለማለት ነው በጣም አመሰግናለሁ ተመልካቾቻችን እንግዲህ የነበረን ቆይታ የተመለከታችሁትን ይመስል ነበር በነበረን ፕሮግራም እንዲሁም ደግሞ በዶክተር የለቱ አንኳር መልእክት ብዙ ነገሮች እንዳገኛችሁ እርግጠኞች ነን ሳምንት በሌላ ሐሳብ እንግዲህ በተመሳሳይ ሰዓት ወደ እናንተ የምንመጣ ነው የሚሆነው እስከ ሳምንት ድረስ መልካም ሳምንት